የተወዳችሁ ሰዎቻችን የያሮስ ሁለት ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እየጠየቅን በቀጥታ ወደ መረጃችን ነው የማምራው። እንግዲህ ይህን መረጃ ሁላችሁም ታዲያ ላይክ በማድረግ ጀምሩልኝ። ሀሳብ አስተያየቶቻችሁን በመስጠት ጀምሩልኝ። ላይክ አድርጉ በደንብ። አሁን ወደ 10 ሺህ የተጠጋን ስለሆነ ሁላችሁም ሰብስክራይብ ማድረጋቸው እንዳይዘነጋ። ያሮስ ሁለት አንዲት ርዕሰ ጉዳይ ብቻ መዘን መረጃ የምናቀርብበት ርዕሰ ጉዳይ ስለሆነ በዛ ላይም ሰፋፊ ትንታኔዎችን የማቀርብላችሁናል። የዛሬ አጀንዳችን ትዝታ ሳሙኤልን የተመለከተ ነው የሚሆነው። ያው እንደምናውቀው ትዝታ ሳሙኤል እነ በጋሻው እነ ዘርፍ የምንላቸው አካላት ከወጡ በኋላ እብደት የሚታይባቸው እንደ ባቢሎን የተከፋፈሉ የተለያዩ ሰዎች ናቸው። ሁሉም በየራሳቸው ጩኸትን ይጮሃሉ፣ በየራሳቸው ድምጻቸውን ያሰማሉ። በጋሻው ደሳለኝን ማርበጣችን ይታወሳል። አሁን ደግሞ ትዝታው የብፁዕ አቡነ ገብርኤልን ጉዳይ ነው እንግዲህ አሁንም እያገናኘ ያለው። ዲያቆን ሄኖክን መሳደብ ጀምሯል። ዲያቆን ሄኖክን ጭልፊት ሙጭሊት ምናን እያለ የመሳደብ ጀምሯል። የተሳደበበት ምክንያት ደግሞ ዲያቆን ሄኖክ ኃይሌ ለብፁዕ አባታችን መልስ በሚመስል ሁኔታ በፌስቡክ ገጻቸው ያጋሩትን ጽሁፍን በተመለከተ ነው እና እሱን እንደ አብይ ጉዳይ እንደ ዋና ርዕሰ ጉዳይ በማንሳት በቀጥታ ትዝታው ሳሙኤል ዲያቆን ሄኖክ ኃይሌን ሲሳደብ አድምጠኗል። ለመሆኑ ዲያቆን ሄኖክ ኃይሌ ምን በማለቱ ነው ትዝታ ሳሙኤል እንዲያብድ እንዲጮህ ያደረገው የሚለውን ቪዲዮ ላጋራላችሁ። ከዛ በኋላ ትዝታ ሳሙኤል ደግሞ የመለሰውን መልስ የምናደምጥ ይሆናል። ጳጳሱ የተሾሙት በፖለቲካ ነው። ዲያቆን ሄኖክ ኃይሌ ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ በሚል ጽሁፍ መልእክቱን የጀመረው ዲያቆን ሄኖክ ኃይሌ ይህን ጽሁፍ ከሁለት ቀናት በፊት ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገር ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል ሲል አጽንኦት ሰጥቷል። ዲያቆን ሄኖክ ፍኖተ ድድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙር አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ ሞራዎች ይሰበሰባሉ እንዳለው የፍኖተ ድድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህን ማህበር ለማጥራት ጊዜው አሁን ነው፣ ከኛ ወገን ነህ ወይስ የሚል ኢያሱያዊ ጥያቄ ለመጠየቅ ጊዜው አሁን ነው ሲል ዲያቆን ሄኖክ አመልክቷል። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ድድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑስ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ ሲል ዲያቆን ሄኖክ ኃይሉ አጥብቆ ኮንኗል። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህን ዕድል ሊጠቀም ይገባዋል። በሶስተኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲት አምላክ የተነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተበራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫውንን ማንከር። ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ጠንከር ያለ ትችቱን ሰንዝሯል። ዲያቆን ሄኖክ ኃይሌ በጽሁፉ ላይ እንደዚህ አለ። ሰዎች ማን እንደሆኑ ሲያሳዩህ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሁፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል።
ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌሉ ሀበሃሎ ገደላ ህየት ጋቦ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይንስ የሚል ኢያሱዊ ጥያቄ ለመጠየቅ ጊዜው አሁን ነው። ዲያቆን ሄኖክ ኃይሌ ይቀጥላል። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰነበትን። አይናቸውን አስር የሚጨፍኑ በግድ እየጨመቁም ባለማውጣት የሚታገሉ ካሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር ሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ኑፋቄ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን ወይም እምነት ብቻ የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩ። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን ዕድል ሊጠቀም ይገባዋል። ጳውሎስ ሳምሰጢ ወይም ፖል ኦፍ ሳሞሳታ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገሰው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኑና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን። ርጉመ ይኩን ዘይረግመኪ ወብሩከ ይኩን ዘይባርከኪ ነገራተ ክሌ ይረሳ ልብኪ በማለት ዲያቆን ሄኖክ ኃይሌ መረር ያለ ጠንከር ያለ መልእክቱን በማህበራዊ ትስስር ገጽ አጋርቷል። የብፁዕ ሄኖክ ኃይሌ ማለት ይሄ ነው። አንተ እኮ እንትኑ እኮ ነው ሙጭሊቱ እኮ ነው ጭልፊቱ እኮ ነው የሚያስቸግረው እንጂ ምራቅ ዋጥ ያደረጉት እኮ ጳጳሳት መልስ የሰጡ አሉ። ቅንጣት ታህል እሳቸው ላይ የምትደርስበት ዕውቀትና ማንነት ሳይኖር ሰንበት ተማሪ አንጋግተህ መዝሙር ስላዘመርክ በቅድሚያ እንግዲህ ከሄኖክ ኃይሌ ጽሑፍ ነሳና እንግዲህ ብዙ ሰዎች የተለያየ አይነት ግንዛቤ ያላቸው በዚህ ጉዳይ ላይ አፋቸውን ከፍተው ወረቀትና ስክሪፕቶ አገናኝተው የጻፉም የተናገሩም ደግሞ አሉ። እነሱም የየራሳቸው የሆነ ግንዛቤ አላቸው። ሰው የየራሱ የሆነ ግንዛቤና የዕውቀት ደረጃ ሊኖረው ይችላል። በዚህ አይነት መጽሐፍ ቅዱሳዊ ጉዳይ ግን ዘርጥጦ የመናገር መብት ያለው ማንም የለም። መጽሐፍ ቅዱስ ሚለውን ኤቪደንስ አቅርቦ መሞገት ነው እንጂ ከዛ ትምህርቱ ያጋንንት ከሆነ ትምህርቱ ያጋንንት ነው ማለት ይቻላል እንጂ አንድን ጳጳስ ሌላውን ጳጳስ ስንት አይነት ችግር ያለባቸው ሲያሞካሽ ውሎ እውነት የተናገሩትን ግን አዝማሪ ያሉ መሳደብ ጸያፍ ነው። በጣም ጸያፍ ነው። ስክሪኑን ሼር ላድርጋችሁና እንጀምራለን።
እንግዲህ ይሄ ነው የተላለፈው። ዲያቆን ሄኖክ ኃይሌ ለጻፈው ጽሁፍ ነው ትዝታ ሳሙኤል መልስ የሰጠ። መልሱ ደግሞ ሌላ ስድብ የተሞላበት ቃላትን ነው ሲናገር የነበረው። ዞሮ ዞሮ መነሻ የሆኑት አቡነ ገብርኤል ናቸው። የአቡነ ገብርኤል ትምህርት ነው እንዲህ መነሻ ሆኖ እነዚህ አካላት ከያሉበት ጉድጓድ እየወጡ እንዲጮሁ ከያሉበት ቦታ እየወጡ እንዲናገሩ ያደረገ ያለው። ለዚህ ጉዳይ ደግሞ እኛም መልስ የምንሰጥ ነው የሚሆነው። የመምህራኖቻችን መልሶችም የተካተል እንገኛለን። በስፋት ደግሞ ሌሎች ርዕሰ ጉዳዮችንም አካትቼ የማመጣላችሁ ነው የሚሆነው። ወደ ክቡራን ቤተሰቦች ሁልጊዜ ያሮስ 2 ላይ የምናቀርብላችሁ አንዲት ርዕሰ ጉዳይ ነው። ያቺን ርዕሰ ጉዳይ ሰፋ ያለ ጥንክር ነው የምናመጣላችሁ። በጣም ጥቂት ርዕሰ ጉዳይ አንዲት ቪዲዮ መዘን እዛች ላይ ነው ትንታኔ የምንሰጠው። 10-15 ደቂቃ ቢበዛ 20 ደቂቃ ያህል ነው የምንቆየው። ስለዚህ እንዲህ አይነት መረጃዎችን ደግሞ ትኩስ ስለሆኑ ሰብስክራይብ ስታደርጉ፣ ላይክ ስታደርጉ፣ ሼር ስታደርጉ፣ ስታጋሩ መረጃውን በብዛት በይበልጥ የምታተርፉ ይሆናል ማለት ነው። ስለዚህ ላይክና ሼር አድርጉ። አሁንም ትብብር አጋርታችሁን ማሳየታችሁ እንዳይዘነጋ እያልኩኝ ተሰነባበትኩኝ። ሰናይ ቆይታ ይሁንላችሁ።